ባል ምንድነው ጋይስ? ምንድነው? በእናታችሁ ንገሩኝ። ምንድነው? ፈርኒቸር ነው? የኪችን ዕቃ ነው? መደርደሪያ ነው? ምንድነው? ባል ጨንቁኝ፣ በእናታችሁ ንገሩኝ ባል ምን እንደሆነ ወጥቼ እንድገዛ ለቤት ያስፈልገኛል። ከሰሞንኛው አነጋጋሪው የጆርዲ በዛብህ ጉዳይ ጀርባ አዲስ ነገር ወጥቷል። ጆርዲ በዛብህ ያመጣችው እንቅስቃሴ ሌላ መተሳስከትሏል። በሴቶች መብት እቆረቆራለሁ ከሚለው አጀንዳ ጀርባ ያለው ስውር ገመና መገለጡን ተከትሎ ብዙዎች ሐሳባቸውን የተናገሩ እርሷንም ያወግዙ ይገኛሉ። እውነት ተሰማ ከሚለው ቻሌንጅ ጀርባ ያለው ሐቅ ምን ይሆን? በዝርዝር ይዘነዋል። በሌላኛው መረጃችን ደግሞ ዛኒ ገብሩን በተመለከተ ብዙዎችን ልብ የነካ አዲስ ነገር ብቅ ብሏል። ከማህበራዊ ሚዲያ ባሻገር የታየው እውነተኛው የፍቅርና የበጎነት መልክ ተብሎ የተገለጸውና ጃኒ ለከፍተኛ ውዳሴ ያበቃት ጉዳይ በተመለከተ እንዲሁም ቃኛለን። አብራችሁ እንድትሆኑ በአክብሮት እንጋብዛለን። እኛ ኢትዮ ግሎባል 360 ኒውስ ነን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁ ደግሞ ላይክ፣ ሼር በማድረግ ለሌሎች እንድታካፍሉ እንድታጋሩ በአክብሮት የጋበዝን። ወደ ዝርዝሩ ገባን። መልካም ቆይታ። ከሴቶች ጥቃት ጋር በተገናኘ ከቅርብ ጊዜያት ወዲህ የተጀመረው ዘመቻ አንዳች መዘዝን እያመጣ ይገኛል። ከዘመቻው ጀርባ ያለው ስውር አጀንዳ ሴቶች ቢያውቁትና ቢረዱት የሚሉ ድምጾችም ከያቅጣጫው ብቅ እያሉ ይገኛሉ። ጥያቄው እውነት ሆኖ ሳለ ጥያቄውን እመራዋለሁ የምትለው ግለሰብ ጀርባ መጣራት አለበት። እርሷ ይዛ የመጣችው አጀንዳ ምንነቱን ብዙዎች ሊገነዘቡ ይገባሉ። ካልተገነዘቡ አደጋው የበዛ ነው፣ መዘዙም የከፋ ነው ይላሉ። የሴቶች ጉዳይ ለፌሚኒዝም አጀንዳ ግብአት ግጦሽ ሲሆን ሳያዝናለው ይላሉ አንድ ጻፊ። በየዋህነት ፌሚኒስት ነን የሚሉ ሰዎች እንኳን ቆም ብለው ፌሚኒዝምን ከመከላከልና ልዩ ሐሳብ ያላቸውን ከመንቀፍ ቆም ብለው ለሴቶቹ ግንና እንዲያሳዩ ስሜታዊነት ተጭኗቸዋል ማለት ይገልጻሉ። እኚሁ ጻፊ በራሳቸው በተነገሩ ሐሳቦች፣ በተጻፉ ጽሑፎች፣ በተቀረጹ ፊልሞች ሲመዘን ፌሚኒዝም ሴቶችን እንደ ማቀጣጣያ ይጠቀማል እንጂ ጉዳዩ ሴቶች ናቸው ለማለት ይከብዳል። በማወቅም ሆነ ባለማወቅ ቤተሰብን መበተን፣ ልቅነትን ማስፈንና ለሌሎች አጀንዳዎች መንገድ መጥረግ ወይም ደግሞ መደብ መፍጠር የግረ መንገድ ወይም የቀጥታ ግቦቹ ናቸው ይላሉ እኚሁ ሰው። ለዚህ ነው አንዱና ሌላኛው ቡድን በይፋ ድጋፍ ሰጪ ነኝ የሚለው። የትንፍጭው ዱቄቱን አምጪው እንዲሉ መስመር ላይ እንገኛለን ነው ነገሩ። የቤተሰብ ቅርጽ ያጣ ልቅ የወጣ ማህበረሰብ ላይ ምንም ነገር መጫን ቀላል ነው። ቤተሰባዊ ቅርጽና ለዛ ያጣ በአንድ ወላጅ እንዲያድግ የተፈረደበት ልጅም ብዙ ጣውረዶችን ያልፋል። ፕሮቴክተር ማጆሪቲ ወይም ደግሞ ወንድን አጥቂ ብሎ ፈርጆ የተነሳ ቡድን አለም ንቅናቄው ጥቃትን ከማስቀጠል በቀር ምንም ጥቅም የለውም በማለትም እኚህ ሰው አክለው ያነሳሉ። ሁሉም ወንድ ጥቃት አያደርስምና ወንድን የገፋ የሴቶች ጥበቃ ጉዳይ ሩቅ አይሄድም ማለት ይገልጻሉ። ቤተሰብን መንከባከብ፣ ልጆችን ማሳደግና ወዶ ቤት ውሎ የቤት ውስጥ ስራዎችን መስራት መፈለግ ፌሚኒስት ነን በሚሉ ሰዎች ይብጠለጠላል። ደርበብ ብዬ ልኖር ብላ ወዳ ፈቅዳ እርጋታን የመረጠች ሴትን ደግሞ ፒክሚ ብለው ሊያሸማቅቋት ላይ ታች ይላሉ። የሰው መኝታ ቤት ገብተው ስጪው አትስጪው ይላሉ እነዚህ ፌሚኒስቶች ማለት ይገልጻሉ እኚሁ ሰው። የማዝነው ጎራ ተለያይተን ስንተጋተግ በዚህች ቅጽበት በጾታቸው ምክንያት ጥቃት የሚቀበሉ ብዙ ሰዎች አሉ። የነሱን ጥቃትና ግፍ አንጋርድ፣ ጥቃታቸውን እናስቆም ዘንድም ሁላችንም ግዴታም ኃላፊነትም አለብን ማለት ይገልጻሉ። ከዚሁ ጋር በተገናኘ ነው ታዲያ ሌላኛው ጻፊ እንዳሉት የሴቶችን ጥቃት ጆርዲ የምትባለው ሴት እንድትመራላችሁ አትፍቀዱ። የበለጠ ነገሩ ቀሎ እንዲታይ ያደረገባችሁ ነው። ስለዚህ በሽሽቅ ውስጥ ለማይገቡ መብት መጠየቅ እንዴት እንደሆነ ለሚያውቁ ለብልህ ወንድ ጠል ላልሆኑ ሴቶች ስጧቸው። ነገሩ ልክ ሆኖ ሳለ ከፊት መቅደም ላልነበረባቸው ተሰጥቶ ጉዳዩ ባይቀል ይሻላል። ቀልድም አይምሰልብን በማለት እኚሁ ሌላኛው ሰው ደግሞ አክለው ሐሳባቸውን ሲያነሱ አንዳንድ ሴቶች ጆርዲ ከምትሄድበት የፍትህ ጠይቅ ብትቆጠቡ መልካም ይመስለኛል በማለት ከዚህ ጋር ተመሳሳይነት ያለው ሐሳብና አመለካከታቸውን ያጋራሉ። እነዚህ አስተያየቶች መለማመጃ ናቸው። ሴቶችን ጨካኝ፣ ርህራሄ አልባና ፍጹም ሆረር እንዲያደርግ የተቀረጸ እንጂ የሚጠቀሙት አንድም ነገር የለም። በዚያ ላይ ልጅቷ ምን እንደሆነች ለሁሉም ግልጽ ነው። የእውነት ለራሳችሁና ለፈጣሪ ስትሉ እንዲህ አይነት አስተሳሰብ ራሳችሁ ላይ አጽሩ፣ ተቆጠቡ። ትክክለኛው ፍትህ የጋራ ውጤት ነው። ሆኖም ግን በቀለን እንጂ ፍትህ እንዳትፈልጉ እየተደረጋችሁ መሆኑን ተገንዘቡ ሲሉ ሐሳባቸውን ያጋራሉ። የቻሌንጆች መቋጫና የፕሮፋይል ቀየራ እስከየት ያስኬድናል የሚል ጥያቄ የሚያነሱት ሌላኛው ሰው ደግሞ ከዚህ በፊት በርካታ ቻሌንጆች አድርገናል። ቻሌንጅ ማለት ዘመቻ ማለት ነው። ዘመቻ ማለት ደግሞ ሆይ ሆይታ የሚለው የአማርኛ ቃል በደንብ ይስማማዋል። በሆይ ሆይታ ውስጥ ደግሞ ለውጥ አይመጣም። በኢትዮጵያ ብቻ ሳይሆን በየትኛውም መስፈርት የሴቶችን ጥቃት ልክ ሊሆን የሚችል ነገር አይደለም። ሁሌም የምንቃወመውና የምንጋፈጠው ነገር ነው። ነገር ግን አንድ ነገር ሲከናወን የዚህ ጉዳይ መሪው ማን ነው የሚለው መቅደም አለበት። አንድ መጽሐፍ ከማንበባችን በፊት ጸሐፊያኑ ማየታችን የግድ ነውና
የዚህ ቻሌንጅ መሪዋ ጆርዲ በዛብህ ናት። ጆርዲ በራሷ የሴቶች መብት ተቀናቃኝ የሚያደርግ ስብዕና ያላት ልጅ አይደለችም። ከዚህ ቀደም እንዳየናት ሴት ላይ ጥቃት ያደረሰች ሴት ናት። ቪዲዮና ፎቶዎቿ ምስክር ናቸው። የተመሳሳይ ጾታ ነገር ማቀንቀኑ ትልቁ ግቧ ነው። በተለይም የዓለም ወንዶች ቁጥርን ወደ 10 በመቶ ማውረድ ዓላማው የሆነው የፌሚኒስት አቀንቃኝ ናት። ስለዚህ ከሷ ጋር የምንነጋገረው ጉዳይ የለንም። ሌላኛው እንደኛ ሀገር ትልቁ የሴቶች ጥቃት ምክንያት የሆነው የጦርነት ጉዳይ ነው። ስለዚህ ሴት ልጅ በሰላም እንድትኖር ትልቁን አስፈላጊው ነገር የሀገር ሰላም ነው። በአሁኑ ሰዓት መጠየቅ ያለባቸው ጉዳዮችም እዚህ ጋር ትኩረታቸው ሊያደርጉ ይገባል። ፕሮፋይል ተቀየረ፣ ድምጽ ተሰማ፣ ከዛስ እስከ የት እንቀጥላለን? ይረሳል እኮ ነው ችግሩ። ስለዚህ አንደኛው በጠያቂው አልስማማም፣ ሁለተኛው ደግሞ በጥያቄው ብስማማም አጠያይቆ ግን ትክክል አይደለም ማለት እኚሁ ጻፊ ደግሞ ሐሳባቸውን ሲያጋሩ ለሴቶች ጥቃት መባባስ ምክንያት የሆነውን ጉዳይ መርምሮ ልብ ብሎ ማተኮር ያስፈልጋል ማለትም ሐሳባቸውን ይገልጻሉ። ራሷን ፌሚኒስት ብላ የምትገልጸው ጆርዲ በዛብህ ከዚህ ጉዳይ ጋር በተገናኘ በተለይም ተሰማ የተሰኘው ንቅናቄ እስከ ጠቅላይ ሚኒስትሩ ድረስ ለማድረስ እንቅስቃሴ ያደረገች ትገኛለች። በተለይም ተሰማና በቃን የሚሉ ኮሜንቶች በጠቅላይ ሚኒስትሩ ቲክቶክ ገጽ ላይ በስፋት መታየታቸው የዚህ አንድ ማሳያ ሆኗል። ብዙዎች እንደሚያስታውሱት ከ2 ዓመት በፊት ራሷ ፌሚኒስት ነኝ ማለት የምታውቀው ይህቺው ቲክቶከር ጆርዲ በዛብህ ቴሌግራሟ ከቁጥጥር ውጪ እንደሆነና ለመካድ በማይመች ሁኔታ ብዙ ከማህበረሰቡ ያፈነገጡና ከተመሳሳይ ጾታ ጋር ግንኙነት እንደነበራት ብዙ የሚጠቁሙ ማስረጃዎች ሲያዙ ወዲያውኑ አካውንቷን ማጥፋቷ የሚታወስ ነው። ታዲያ ከዛ ጊዜ ጀምሮ ሰው የሷን ጉዳይ በተመለከተም በሙሉ ልብ ለመቀበል ሲቸገር ተስተውሏል። የመረጃ ሰዓታችን ቀጥሏል። ውድ ቤተሰቦቻችን ወደ ሌላኛው ጉዳይ በዚሁ ተሻገርን። ከማህበራዊ ሚዲያ ባሻገር የታየው እውነተኛው ፍቅርና የበጎነት ማሳያ በሚል ለውዳሴ ያበቃት የጃኒ ጉዳይን እንቃኛለን። በማህበራዊ ሚዲያ ዓለም በርካታ ነገሮችን እንመለከታለን። ነገር ግን ልብን የሚነኩ የተስፋ ጭላንጭል የሚያሳዩና ሰብአዊነትን የሚያንጸባርቁ በጎ ተግባራት ሁልጊዜም በሁሉም ዘንድ ልዩ ቦታ አላቸው። ሰሞኑን የብዙዎችን ማህበራዊ ሚዲያ ተጠቃሚዎች ልብ በፍቅር ያሸነፈችው ጃኒ ገብሩ ያደረገችው የበጎ አድራጎት ስራ እጅግ የሚደነቅና ትልቅ ምስጋና የሚቸረው ነው በማለትም ለእርሷ ያላቸውን አድናቆትና ቦታ እየገለጹ ይገኛሉ። 5 ስታር ቦይስ የተባሉ ልጆች ከጎዳና ላይ አንስታ ልክ እንደ እውነተኛ እናትና እህት በፍቅር አባብላና ደግፋ እንክብካቤ መስጠትና ከጎናቸው መቆም ህይወታቸውን በበጎ ጎን እየቀየረች ትገኛለች። ፍቅርና ትኩረት ለተጠሙ ወገኖች እጅን መዘርጋት ከምንም በላይ ትልቅ የሰብአዊነት ጥግ ነው። እንደ ጃኒ ያሉ ወጣቶች ማህበራዊ ሚዲያን ለበጎ ዓላማ ለሰው ልጅ የህይወት መለወጥና ለፍቅር ሲጠቀሙበት ማየት ለብዙዎች ትልቅ አርአያና ትምህርት ነው ያሉ እኚሁ ሰው በማህበራዊ ሚዲያ ላይ የበጎ አድራጎትና የቅንነት ስራዎችን የሚያበረታቱ የማህበረሰብ ገጾች፣ በጎ አድራጎት ድርጅቶችና አዘጋጆችም ለእንደነዚህ አይነት ልብ የሚነኩና አርአያነት የጎሉ ተግባራትም ተገቢውን እውቅናና ክብር እንዲሰጡ ሲሉ ጥሪ አቅርበዋል። አንድ በጎ አድራጊ ማበረታታት ሌሎች በሺዎች የሚቆጠሩ ወጣቶች ወደ መልካም መንገድ እንዲመጡ በሩ መክፈት ነው። ለነዚህ 5 ስታር ቦይስ ልጆችም ብሩ የተሳካና በፍቅር የተሞላ አዲስ ህይወት እንዲሆን የነገው ጊዜያቸውም የተቃና እንዲሆን በማለት ብዙዎች ምኞታቸውን እየገለጹ ይገኛሉ። ከዚህ ጎን ለጎን ደግሞ ይህ አይነቱ የጃኒ አካሄድ ከአዶናይ የተቀዳ ነው ማለት ሐሳባቸውን የሚገልጹ አልታጡም። አዶናይም ልክ እንደዚሁ ከጎዳና ላይ ያነሳቸውን 3 ያክል ታዳጊዎችን ዲቻ ቦይስ በሚል ከፍተኛ ድጋፍና እንቅስቃሴ ያደረገ ህይወታቸው እንዲለወጥ መሰረት መጣሉን ተወልደው ያደጉበት አካባቢ ዘልቆ እስከ መግባት በመድረስም የቤተሰብ ትውውቅ አድርጉና እንደራሱ ልጆች የተንከባከበ ዛሬ ላይ እንዳበቃቸው በተለያየ መልኩ ሲገልጽ ይስተዋላል። ታዲያ ይህ መንገድም የቀድሞ ፍቅረኛው ጃኒ ገብሩ ራሷ ላይ ቀርታ እየተገበረችው ትገኛለች። ታዲያ ብዙዎች ከሱ ቀርታው ነው በሚል ሐሳባቸውን በሚሰጡበት በዚህ ጉዳይ ዙሪያ ደግሞ መልካም ነገር እስከ ተቀዳውነ ራስ ፈጥሮ እስከ ተሰራ ድረስ ችግር አለው ክፋቱ ምኑ ላይ ነው በማለትም ስሜታቸውን የሚገልጹ አልታጡም። ወደ ቤተሰቦቻችን እኛ ኢትዮ ግሎባል 360 ነን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁ ደግሞ ላይክ ሼር እንድታደርጉ የጋበዝን። ዛሬም በዚህ ቋጨን። በያላችሁበት ጥሩ መልካም ጊዜ ተመኘን።